በ2017 የትምህርት ዘመን በአማራ ክልል ከ7 ሚሊዮን በላይ ተማሪዎችን መዝግቦ ለማስተማር የታቀደ ቢሆንም አሁን እስካለንበት የትምህርት ወቅት ማለት ነው 2,847,018 ተማሪዎችን ብቻ ወደ ትምህርት ገበታቸው መመለስ ተችሏል። 4.1 ሚሊዮን ተማሪዎች ደግሞ ወደ ትምህርት ገበታቸው መመለስና ማስተማር አልተቻለም። የተወደዳችሁ ተመልካቾቻችን የአስኳላ መሰናዷችንን ጀምረናል። በዚህ ዝግጅት በመማር ማስተማር ሂደት ያሉ መልካም ልምዶችን እንዲሁም ሊስተካከሉ የሚገባቸውን ጉዳዮች ወደ እናንተ የምናደርስ ይሆናል። የዛሬ የአስኳላ መሰናዷችን ትኩረት ደግሞ በአማራ ክልል የተከሰተው የጸጥታ ችግር በመማር ማስተማር ሂደቱ ላይ እያሳደረ ያለውን አሉታዊ ተጽዕኖ የምናስቃኛችሁ ይሆናል። የተወደዳችሁ ተመልካቾቻችን ቆይታችሁን ከኛ ጋር ተማሪ ጸዳል ይሁን ከደቡብ ጎንደር ዞን ከአርብ ገበያ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ትምህርቷን ስትከታተል ብትቆይም በአማራ ክልል በተከሰተው የጸጥታ ችግር ምክንያት ለ1 ዓመት ትምህርቷን አቋርጣ ቆይታለች። ትምህርቷን ካቋረጠችበት ለመቀጠልም ወደ ባህር ዳር ከተማ በመምጣት በሽማቦ አጠቃላይ ሁለተኛ ደረጃ ትምህርት ቤት መማር ጀመረች። ስሜ ጸዳል ይሁን ይባላለሁ። አሁን የ12ኛ ክፍል ተማሪ ነኝ። ወደዚህ የመጣው ክረምቱ ላይ ነው። እኔ ትምህርት እንደ ተቋረጠ 2016 ላይ አዛ ክረምት ወራት ላይ ወደዚህ መጣውና ካክስቴ ልጅ ጋር ነው የሆንኩኝ። ከዚህ ትምህርት ተጀመረ። ትምህርት መመዝገብ ይቻላል አሉን። እርሰ መምህሩን አናገርኩትና ውጤት ካለሽ ትመዘገቢያለሽ አለኝ። አሁን ላይማ ውጤት የለኝም ትምህርት ቤቱን መስጠት ስለማይቻል አልኩትና እስከ ሰከንድ ሴሚስተር ለመዝግብሽና ዝምነሽ ተማሪ ከዛ በኋላ ውጤትሽ ነው ግዴታ መምጣት አለብሽ አለኝና ተመዘገብኩ። ተመዝግቤ ከዛ ፎርም ልንሞላ ስንል ውጤት ያስፈልግሻል አሉኝና ሄጄ ውጤቴን አመጣው። ውጤቴን አምጥቼ ትምህርቴን ቀጠልኩ። ጸዳል ጎበዝ ተማሪ ናት። በሰላም ምክንያት አቋርጣ አላጅቻምና ማለት አሁን እንደገና ደግሞ አሁን ዘንድሮም ከሚደገመው ተብሎ መጣይ ወደዚህ ወደ ባህር ዳር መጣ ከኔ ጋር በቃ ቤተሰቦቿ ሁሉን ወጭ ማውጣት ስለማይችሉ ከኔ ጋር ተጨምራ ለመማር ሞከረች። ተማሪ ጸዳል ትምህርቷን ለመማር ከቤተሰቦቿ ርቃ ብትመጣም የመማሪያ ቁሳቁሶችን ማሟላት ግን አልቻለችም። ደብተር መግዛት አቅም ስላልነበረኝ ለአማርኛ መምህሯ ነገርኳት። የአማርኛ መምህሯን ለርዕሰ መምህሩ ነገረችውና 10 ደብተር ሰጠኝ፣ 3 እስክሪብቶ ተሰጠኝ። 8 ደብተር ነው የሚያስፈልገኝ የመማሪያ ለመማር 8 ደብተር እንተናልኩኝ። 2 ደብተር ተረፈኝ። ሲያልቅብኝ እነዛ 2 ደብተሮች እንድንያል ተባርኩኝ። እስክሪብቶም ያን 3 እስክሪብቶ እንደሰጠኝ ካለኝ እነዛ እንደጨረስኩ እኔ እሱን ለመጠየቅም ተሳቅቄ ስለነበር ራሴ እየገዛው ማራለሁ። ተማሪ ጸዳል ትምህርቷን ለመማር ወደ ባህር ዳር ከተማ ስትመጣ ስንቅ የሚያቀርብላት ቤት ክራይ የሚከፍልላት ሰው አልነበረም። ይሄ ደግሞ ትምህርቷ ላይ ብቻ እንዳታተኩር አድርጓታል። ትምህርቴን እየተማርኩ ሳል የኢኮኖሚ ችግር ገጠመኝና ለትምህርት ቤቱ አሳወቅኩ። ለትምህርት ቤቱ ርዕሰ መምህር ስነግረው አልፎ አልፎ ጽዳት እንዳጸዳ ነገረኝና ቢሮ ምናምኖች እንዲያጸደው የሻይ ቤት ክራይ ባጸደው ቀን 200 ብር ይሰጣይ ነበር። የቤት ክራይ ተከራይቼ ነው መማር መክፈል ስለማልችል የቀን ሰራተኛ ከሆነች ካክስቴ ልጅ ጋር ነው የምኖር። እሷ ትሰራለች፣ ከሷ ጋር እንኖራለን። ቀለብም እሷ ከቤተሰብ ታመጣለች፣ ከሷ ጋር ተጨምሮ ነው። በአማራ ክልል የተከሰተው የጸጥታ ችግር እንደ ተማሪ ጸዳል ያሉ ብርቱ ተማሪዎችን ከትምህርት ገበታ ያፈናቀለ በትምህርት መዋቅሩ ላይ አሉታዊ ተጽዕኖ ያሳደረ ነው። በዚህ የጸጥታ ችግር በትልቁ የተፈተነው የትምህርት መዋቅር። ስለዚህ ይሄ የጸጥታ ችግር የትምህርት መዋቅሩን ፈትኖታል ሲባል አንደኛ ነገር መማር የሚገባቸው ህፃናት ሳይማሩ ቀርተዋል። የሚያስተምሯቸው መምህራንም ተገድለዋል፣ ታፍነዋል። እንደ ባህር ዳር ከተማ አስተዳደር ስንመለከት
ወደ 45 አንደኛ ደረጃ ትምህርት ቤቶች አሉ። በዚህ ውስጥ ባለፈው አመት ወደ 24 ከሁለተኛ ደረጃዎች ጋር አራት ሁለተኛ ደረጃዎች 20 አንደኛ ደረጃ ትምህርት ተቋማት ዝግ ነበሩ። ስለዚህ ይሄ ትምህርት ቤቶችን ማዘጋት አንዱ ትልቁ ጫና ነው ማለት ነው። በዚህ አመት ምንድነው ይሄ የጸጥታው ሁኔታ እየተሻሻለ ሲመጣ ሁለተኛ ደረጃ ትምህርት ቤቶች ተከፍተው የዳር አካባቢ ጀምረው ስራቸውን ጀምረዋል። ነገር ግን ይሄ ጫና አሁንም አስቸጋሪ ሲሆን የመሸንቲ አንድ ሁለተኛ ደረጃ ትምህርት ቤት ተማሪዎች ሁለተኛ ደረጃው ዝግ ነው። ስለዚህ አስጀምረናል። በጸጥታው ምክንያት ግን ደግሞ መልሶ ትምህርት ቤቶችን የማዘጋት በዚህ ሁለተኛ ደረጃ ትምህርት ቤቶች በአብዛኛው ወጣቶች ስለሆኑ ወጣቶች ወዳልሆነ ነገር መበተን ይሄ አንድ ትልቅ ጫና ነው። በሌላው በመጀመሪያ ደረጃ ትምህርት ቤቶች ላይ ስንመጣ 20 ትምህርት ቤቶች ነው ተዘግተው የነበሩ። ጸጥታው ሲሻሻል ኦልሞስት ከ20ዎቹ ውስጥ 13ቱ ክፍት ነበሩ፣ ታስከፍተናቸው ነበር። አሁን 10 ትምህርት ቤቶች ዝግ ናቸው፣ በከተማ ትምህርት ቤት ማለት ነው። የጸጥታ ችግሩ ባሳደረው አሉታዊ ተጽዕኖ በርካታ ቁጥር ያላቸው ተማሪዎች ወደ ባህር ዳር ከተማ በመምጣት ትምህርታቸውን መማር ችለዋል። በጣና ሐይቅ የምታውቂው ነው። ሁሉም በክልሉም ደረጃ ያሉ ተማሪዎች በሙሉ በማለት በሚቻልበት ደረጃ መጥተው የሚመዘገቡበት እንደሆነ ይታወቃል። ሀገር አቀፍም ክልልም ሁሉም ዞኑም የሚያውቀው ስለሆነ በርደኑ በዛ ልክ ነው ጭነቱ። አሁንም በክፍል 12ኛ ክፍልን ብቻ ብንወስድ አንድ ክፍል ለ88 ይህ ከፍተኛ የሆነ የተማሪ ክፍል ጥምርታው ላይ የተማሪዎች ጫና በጣም ከፍተኛ ነው። ለመምህሩ እንደፈለገ ገብቶ ለማስተማር አይቻልም። ተፈጠረው እንግዲህ የክልላዊ የጸጥታ ችግር ምክንያት ከተለያየ አካባቢዎች የሚመጡ ተማሪዎች ቀደም ሲልም ጣና ሐይቅ ተማሪ ቁጥር ያው ከፍተኛ ነው። ነገር ግን በ2017 የትምህርት ዘመን ደግሞ የተማሪዎቻችን ቁጥር ከሚገባው በላይ የጨመረበት ሁኔታ በወቅታዊ ችግር ምክንያት ተማሪዎች ከተለያየ አካባቢ ይመጣሉ እና እነዚህ የሚመጡ ተማሪዎች ደግሞ ትምህርት ፍላጎት ያላቸው መማር ጉጉት ያላቸው እና የተሻለ ውጤት የነበራቸው ተማሪዎች በመሆናቸው እነሱን መከልከል አልወደድንም። እንደሌላው ተማሪ ምንም ስላልሆነ መከልከል አልፈለግንም። ስለዚህ እነኚህን ተማሪዎች የተሻለ ውጤት ያላቸው ናቸው። ከክልሉ ከዞኑ ቀረቢያ በሆኑ ዞኖች እና ትምህርት ቤቶች ተወጣጣው የመጡ ናቸው እና እነኚህ ልጆች በሙሉ መዘገብን ጥቅምት ዳር አካባቢ ድረስ መዝግበናል እና ያም ሆኖ የተማሪዎቹ ቁጥር እስከ 109 በአንድ ክፍል የሶሻል ተማሪዎች በላይ 12ኛ 11ኛ ክፍል እስከ 109 ተማሪ የደረሰበት አጋጣሚ አለ። በአሁኑ ሰዓት 9ኛ ክፍል ላይ ወደ 88፣ 10ኛ ክፍል ላይ ወደ 86ም 85ም እንደዚሁ 11ኛ ክፍል ላይ 90ም 88ም 82 ዝቅተኛው 83 ነው። አሁን ለምሳሌ 10ኛ ክፍል ላይ ምናልባት 83 ዝቅተኛ ብለን የያዝናቸው ተማሪዎች እነዚህ ናቸው እና ከአሁን በፊት ይዘነው የማናውቀው የተማሪ ቁጥር ነው። 4334 ተማሪዎችን ይዘን እያስተናገደን እንገኛለን። በባህር ዳር ከተማ ውስጥ ትልቅ ጫና ፈጥሯል። አንደኛው ጫና ምንድነው? ከቅርበት ያሉ ወረዳዎች፣ ዞኖች ተማሪዎች በብዛት መጥተዋል። ስለዚህ እነዚህ ትምህርት ቤቶች ከአቅማቸው በላይ ጫና ፈጥሯል። ምንም ስታንዳርድ አሟልተናል ቀደም ሲልም ባንልም የበለጠ ስታንዳርድ እንዳናሟላ ጫና ፈጥሮብናል። እንግዲህ የተማሪ ስታንዳርድ የሚለው 1 ለ40 ነው። ክፍሎችም የተሰሩት ለ1 ለ40 ተማሪ የሚይዙ 40 ተማሪዎችን የሚይዙ ክፍሎች ናቸው። ከ15 እና ከዛ ኮምፓይን ዴስኮች አንድ ኮምፓይን ዴስክ የሚይዘው 3 ተማሪዎችን ነው። ከ15 እና ከዚያ በላይ አይዝም። እኛ ግን አሁን ወደ 22 23 ኮምፓይን ዴስክ በአንዱ ዴስክ ላይ የሚቀመጡ ተማሪዎች ለ3 ነው። በዚህ ዓመት ለ4ም የተቀመጡ ተማሪዎች አሉና ይሄ እንግዲህ የተማሪ ክፍል ጥምርታው በከተማ አስተዳደር በኩል ያለው ስታንዳርዱ እንትን ላይ የሚለው የትምህርት ሚኒስቴር ስታንዳርድ የሚለው 1 ለ40 ነው።
ነገር ግን እኛ ምንድነው ያደረግነው ወይም ደግሞ በክልል ደረጃም የተሰጠው አቅጣጫ 55 በከተማ በኩል 55 ተማሪዎችን ድረስ በክፍል እንድናስተናግድ ነው። እንደውም እኛ 65 ተማሪዎችን እንዲያስተናግድ አድርገን አቅደን ነው ያስቀመጥነው። ነገር ግን 88 እና 90 ተማሪዎችን እያስተናገደን እንገኛለን። ተማሪዎቹ ትምህርታቸውን መቀጠላቸው መልካም ቢሆንም በትምህርት ቤቶች ከፍተኛ የተማሪ ቁጥር መኖር ደግሞ የመማር ማስተማር ሂደቱ ሌላኛው ፈተና ነው። ለመረበሽ፣ ተማሪው ለመዝረክረክ፣ መምህሩ ተማሪውን ለመቆጣጠር አይችልም። የምታያቸውም ስለሆነ የሚታይ ስለሆነ ማለት ነው። ስለዚህ ምክንያቱም አንድ ተማሪና የተማሪ ክፍል ጥምርታው 80 ስታንዳርዱ 40 ነው። በሃይስኩል ደረጃ አንድ ክፍል ተማሪ ጥምርታ 40 ተማሪ ለአንድ ክፍል ነው። አሁን ያለው 88 86 እዛ በታች ያለ የለም። በመሆኑ መምህሩ ተማሪውን ማወቅ አይችልም፣ መቆጣጠር አይችልም። ሁለተኛው ለመፈተን በሚፈተንበት ጊዜ 46 ሴክሽን ነው የሚሆነው አንደኛው። ስለዚህ ከ40 ከ50 በላይ የሆኑ ተማሪዎች በአንድ ላይ ይፈተናሉ። ስለዚህ ምን ይመጣል? መኮራረጅን ይመጣል። ውጤታቸው አብዛኛው ጊዜ ስታያቸው ያውም ስፔሻል ክላስ ስፔሻል የሚባል ተመርጠው እንኳን አብዛኛው ጊዜ ፈተና ስናይ ውጤቱ ተመሳሳይ ይመጣል። የሚመጣበት ምክንያት ግን ብዙ ተማሪዎች በአንድ ክፍል በመፈተናቸው የሚመጣ ነው ማለት ነው። ያ ከሆነ ደግሞ የተማሪዎችን እውቀት መለካት አልቻለም፣ ደረጃቸው ማወቅ አይቻልም። ስለዚህ መሰረታዊ ነገሩ ለመማር ማስተማር የተማሪ ክፍል ጥምርታ ወሳኝ ነው፣ ለመምህሩ ሞራልም ጭምር ማለት ነው። አነስ ያለ ከሆነ ተማሪውን አንቺ የምንቆጣጠረው አይነት ከሆነ ጥሩ አድርገሽ የትኛውን መደገፍ ምን ማድረግ ትችላለሽ። ስለዚህ ያ በመማር ማስተማር ላይ ከፍተኛ ተጽዕኖ አለው። በክፍል ውስጥ የክላስሩም ማኔጅመንት የሚባለው የመማር ማስተማሩ አንድ አካል ነው እና ክላስሩም ወይም ደግሞ የክፍሉ ውስጥ ክትትልና ቁጥጥሩ ተማሪዎችን ለማስተማር ቀላል ነው። ነገር ግን የሚሰሩትን ስራዎቻቸውን እየተዘዋወሩ ፈትሾ ደግሞ የማስተማር ስነ ዘዴው ተማሪ ተኮር ነው። ተማሪ ተኮር በሆነበት የማስተማር ስነ ዘዴ ሁሉን ተማሪ በየክፍሉ ገብቶ ለማየት በጣም አስቸጋሪ፣ በየቦታው እየዞሩ ለመመልከት ይቻላል። ለምሳሌ እንግሊዝኛ የክፍል ስራ ቢሰጣቸው፣ ፊዚክስ፣ ኬሚስትሪ፣ ሂሳብ የክፍል ስራ ቢሰጣቸው ያንን ዙሮ የተማሪውን ሰርቷል አልሰራም ብሎ ለማለት በራሱ 10 ደቂቃ አይደለም አንድ ክፍለ ጊዜ በላይ ይወስዳል። ስለዚህ አንደኛ ያ ነው። ሁለተኛ ለስም ጠሪ መምህራን ተማሪዎችን ለማቆጣጠር ከአቅም በላይ ነው የሆነው፣ በአቅም በላይ ነው። አሁን 40 እና 50 ተማሪ በክፍል ውስጥ ማኔጅ ማድረግ ቤተሰቡን ድረስ ማወቅ ይቻላል። አሁን ግን ያለውን ተማሪ ስሙንም ፊቱን መልኩንም ለይቶ ለማወቅ የምንቸገርበት አጋጣሚ ነው ያለ። ሌላው ተማሪዎች በቤተ ሙከራ መታገዝ መደገፍ አለባቸው እና ቤተ ሙከራ ክፍል ውስጥ የሚይዘው የባዮሎጂ፣ ኬሚስትሪ፣ የፊዚክስ ቤተ ሙከራዎች የሚይዙት 55 እና ከዚያ በላይ ተማሪ አይይዙ። ግን 89 ተማሪ ወይም ደግሞ 80 ተማሪ እንትን ለማድረግ ቁመው ሁሉ ማየት መቻል ያለባቸው። ስለዚህ የወሰድነው ሜካኒዝም ምንድነው? ለመምህራን የተወሰኑትን እየከፈሉ እየወሰዱ ማስተማር። የአይሲቲ 4 ቤተ ሙከራ ክፍሎች አሉ የተማሪዎች የሚማሩባቸው። 80 ተማሪ ከሆነ ከ1 እስከ 40 ዛሬ ይገባሉ። ከ41 እስከ 80 ደግሞ በሚቀጥለው ቆን እንደዛ ሄደና ያ ምን እየፈጠረ ይመጣል? ክፍል የተቀመጠው ዲስተርባ ይረብሻል። ከዛ ያለው ደግሞ እንትን ይላል። አንዳንዶቹ ደግሞ እንደው ቁመው የሚማሩ ማለት እንግዲህ አንድ ኮምፒውተር ለ5 ተማሪ ይሄ ግን ከዚያ በላይ ነው የሚሆነው እና በእነዚህ በቤተ ሙከራ ክፍሎች ላይ ተማሪዎችን ለማስተማር የምንቸገርበት አጋጣሚ ሆኖች ተፈጥረዋል። 11ኛ ክፍል ላይ ከቤተሰቦቼ ጋር ሆኜም ስለምማር ምንም አይነት ነገር አላስብም ነበር። በቤተሰቦቼ ውስጥ ነው ያለው፣ ምንም አልቸገርም። ምንም ቸግረኝ ነገር ስለሌለ ትኩረቴ ከትምህርቴ ጋር ነው። አሁን ግን ወደዚህ ስመጣ ከዛ ተቋረጠብን። እዚህ ስመጣ የኢኮኖሚ ችግርም ስለሚገጥመን ብዙ ነገር ስለማስብ ከትምህርቴ ጋራ ብዙ ነገር ፈጠረብኝ በአእምሮዬ ላይ እና 11ኛ ክፍል ያለኝ ውጤትና ወደ 12ኛ ስገባ እየዘቀዘቀ መጣብኝ። ከወረዳ ጋር የመጡት ተማሪዎች ቤት ተከራይተው ቀለብ ተቆርጦላቸው
ከዛም አልፎ እኔ ማቃቸው እኔ 12 ያክል ማስተምረው በነገራችን ላይ። ስለዚህ አሁን ወደ ቤተሰብ የምበላው አጣው ብሎ የሄደ ሰው ያውቃል። እዛው ሆኜ አጥንቼ የፈተናው ዕለት ልምጣ እዚህ የሚያግዘኝ አጣው፣ ቀለብ ጠፋ፣ የቤት ክራይ ተወደደ የሚሉ አሉ። ይሄ እነዚህ ይሄ አሁን ድሮም ነበር፣ ግን በአሁኑ ሰዓት እንዲህ በመፈጠሩ የጨመረ ነው፣ ዳታው የጨመረ ነው። ይሄን ለማስታገስ የባህር ዳር ዩኒቨርሲቲ ከሌላ ወረዳ የመጡትን ተማሪዎች ወስዷል። አሁን 12 ያክል በውጤታቸው እያየ አሁን ማትሪክ የሚፈተኑ ባህር ዳር ዩኒቨርሲቲ ያሉ የጣና ሐይቅ ተማሪዎች ማለት ነው። ከስቲም ሌላ ድሮ የራሱን ስቲም ነበሩ አይደል? ከስቲም ሌላ ከወረዳ የመጡ ጣና ሐይቅ ላይ ነበሩ። በውጤታቸው ከ86 በላይ ያሉትን ለቅሞ ወስዷል። አሁን ማትሪክ የሚፈተኑ እንዲያውም እነዛ ደግሞ ቢጨመሩ በርዳውን ቢጨምር ምን ያህል እንደሆነ 110 ምናምን ነበር። እና ልክ ነው፣ የኢኮኖሚ ችግር አለ፣ መረዳዳቱም የኑሮ ውድነቱም ስላለ እንደዚህ አይነት የሚቸገሩ ተማሪዎች የዕለት ምግብ የሚያጡ ተማሪዎች አሉ። በእኛ ያው የሚቻለውን በበጎ አድራጎት በምን የሚረዱ አሉ። ተማሪ ጸዳል በዘንድሮ ዓመት የ12ኛ ክፍል ብሔራዊ ፈተና ተፈታኝ በመሆኗ ጊዜዋን በአግባቡ ትጠቀማለች። አብራት የምትኖረው የአክስቷ ልጅም ትደግፋታለች። ጧት ተነስቼ የጧት ከሆንኩ ወደ ትምህርት ቤት መጥቼ ከሰዓት ስንመለስ ምሳ ከበላሁ በኋላ ወደ ላይብራሪ መጥቼ ሳጠና ነው። ከትምህርት ቤት ከተመለስኩ በኋላ ቤት ውስጥ የሚሰሩ ስራዎችን የቤት ውስጥ ስራዎችን ከሰራው በኋላ የቤት ስራ ካለ ምሽት ላይ የቤት ስራ እንሰራለሁ። እስከ 4 ሰዓት እስከ 5 ሰዓት የቤት ስራ የሚሰራ ካለ እሰራለሁ። ከዛ እተኛና 9 ሰዓት ላይ ተነስቼ እስከ 12 ሰዓት አነባለሁ። ጧት ላይ ተነስቼ ደግሞ ወደ ትምህርት ቤት እመጣለሁ። 4ኛ ክፍል ተፈታኝ ስለሆነች እንድታነብ በቃ ያለውን ምግብ እንኳን እኔ ነው የምሰራ። ልብስ ማጠባ ራሴ አጥብላታለሁ። ሁሉን በቃ እሷ እንድታነብ እንትን ምንላት አዛ ተምራ በቃ እግዚአብሔር ያረዳት እንግዲህ ትቀጥላለች። አብራኝ የምትኖረው ያክስቴ ልጅ ምንም ስራ እንዳልሰራ ሌላ ሀሳብ ውስጥ እንዳልገባ ትምህርትሽን መማር ነው ያለብሽ፣ ሌላ ሀሳብ ማሰብ የለብሽም፣ አሁን ተፈታኝ ስለሆንሽ ማንበብ አለብሽ ትለኛለች እና እንዳጠና ትገፋፋኛለች። እሷ የዶርም ሆነ ቀለቡን በእኔ ሳላስጨናነቅ እንድትማር ዝም ብላ በሀሳቧ እንድትማር በቃ ሁሉንም ወጭም ራሴ ችዬ በቃ ባለው ተደስታ እንድትማር እንዳታቋርጥ ትምህርት እንድታቋርጥ ከምታቋርጠው በቃ እኔ ልሻለውና እሷ በቃ እንድትማር ፈለኩና ዝምሽ ተማሪ በዛና ብለሽና አንብዬ እኔ ጋር ተጨመረችና እኔ ጋር መማር ጀመረች። ቤተሰቦች አርሶ አደር ናቸው። ያን ያክል ከለት ለመኖር ነው እንጂ ወጭ አድርገው ሌላ ቦታ ላይ ልከው የሚያስተምሩበት ያን ያክል አቅም አልነበራቸውም። ለዛ ነው መልኩ ከዚህ አምጥቶ መማር የማይችለው የህብረተሰብ ክፍል ልጆቹ ቤት ውስጥ ናቸው። ያላቻ ጋብቻ አለ፣ የቤት ሰራተኝነት መሆን አለ። ወዳልተፈለገ ሁኔታ ውስጥ ወዳልተፈለገ መንገድ ውስጥ የተሰማሩ ወይ የሚሰማሩ ህፃናት፣ ወጣቶች በርካታ ናቸው። ባህር ዳር ውስጥ አሁን የሚመጡ አሉ። ራሳቸውን አረድተው አግዘው ምን ብለው የሚሰሩ ልጆች አሉ። ስለዚህ በተለይ በሴት ልጆቻችን ላይ የፈጠረው ጫና በጣም ከፍተኛ ነው። ሴት ልጆቻችን ያላቻ ጋብቻ እንዲገቡ ያደርጋል። ስለዚህ አሁን እንደ ባህር ዳር በርካታ ወጣቶች በተለይ ሁለተኛ ደረጃ አካባቢ ላይ ራሳቸውን እንትን ብለው እያገዙ የግል ስራቸውን እየሰሩ በትርፍ ጊዜያቸው እና እዚህም ይመጣሉ እኮ ምንድነው የሚታገዝ ነገር እያሉ ማለት ነው። ለምሳሌ ጣና ሐይቅ ላይ መጥቶ የጠየቀኝ ልጅ አለ። እንደዚህ አሁን አንቺ እንዳገኘሻት ልጅ ማለት ነው። ራሱን በራሱ የሚያግዝ ልጅ አለ። ራሳቸውን ለማሸነፍ ብለው ነው፣ ነገ ቀን ይወጣል ብለው ነው። ስለዚህ በዚህ መንገድ ተማሪዎቻችን፣ መምህሮቻችን እየተጎዱ ናቸው ያሉ። የስነ ልቦና ጫና አለ። ከዛ ባሻገር ደግሞ የመማር ማስተማሩ ከፍተኛ ውሽንብር ውስጥና ከፍተኛ ጫና ውስጥ የፈተና ውስጥ የገባበት ሂደት ነው ያለ እንደ ከተማ አስተዳደር ማለት ነው።
የትምህርት ቤት ጽዳት ማጸዳ በትርፍ ጊዜ ነው። ቅዳሜና እሁድ በክላስ ባለኝ ቀን ጽዳት አላጸዳም። ከሰኞ እስከ ዓርብ ትምህርቴን እማራለሁ። እሁድና ቅዳሜ ጽዳት ካለ ጽዳቶችን አጸዳለሁ። ጽዳት የምሰራው ለእስክሪብቶ ለደብተር ነው የሚሆናት እንጂ ሌላ ምንም የሚሆናት ነገር የለም። ተማሪዎቹ ትምህርታቸውን መቀጠላቸው መልካም ቢሆንም በትምህርት ቤቶች ከፍተኛ የተማሪ ቁጥር መኖር ደግሞ የመማር ማስተማር ሂደቱ ሌላኛው ፈተና ነው። ሁለተኛ ደረጃና አንደኛ ደረጃ ስታንዳርዱ ይለያያል። የሁለተኛ ደረጃ በእኛ በሀገሪቱ ባስቀመጠችው ስታንዳርድ መሰረት 1:40 ነው ሁለተኛ ደረጃ። ነገር ግን አሁን ባለንበት ሁኔታ የተማሪ ክፍል ጥምርታ በመንግስት ትምህርት ቤቶች አካባቢ ያለው መሰረታዊ ችግር ስለሆነ 1:80 እስከ 100 ተማሪዎች ውስጥ ናቸው በአንድ ክፍል ውስጥ ያሉ። ጣና ሐይቅ በአንድ ሴክሽን 107 ተማሪዎች አሉ። አንደኛ ደረጃ 1:50 ነው። አሁን ያለንበት ሁኔታ 1:70 እስከ 80 ያሉ ኦን አቨሬጅ በዚህ ውስጥ ነው ያለነው እና ተማሪ ክፍል ጥምርታው እንኳን አይደለም በዚህ ሲቹዌሽን ውስጥ ነን ገና ያልሰራ ነው። ይሄ ጫናው ያመጣው እንደተጠበቀ ሆኖ ገና ግን መስራት ያለብን ከስታንዳርድ በታች ሆነን እንደምንሰራ የሚያመላክቱ ጥናቶች ስላሉ በዚህ ላይ ትኩረት ሰጠን አሁን እኛ እንደ ከተማ አስተዳደር ትምህርት ቤቶችን የማደስ ክፍል ተጨማሪ የመገንባት አዳዲስ ክፍሎች ትምህርት ቤቶችን የመገንባት ስራዎችን አቅደን እየሰራን ነው ይህን ሁሉ ለመቅረፍ። መሰረታዊ ፍላጎቴን አሟልቻለሁ። ማማውንም ለምሳሌ የመማሪያ ቁሳቁሶች አጋዥ መጽሐፎች ያስፈልጉኛል። ቤት ውስጥም የምመገባቸው ነገሮችም ያስፈልጉኛል። የቤት ኪራይ የምከፍለውም የለኝም። በዛ ላይ ተማሪ ነኝ። ልብስ ጫማም ያስፈልገኛል። ሴቶች ብዙ ነገር ያስፈልገናል። ብዙ የምፈልገው ነገር አለ። ትምህርት በራሱ የራሱ ዲሲፕሊን ያለው ዲሲፕሊን ይፈልጋል። ከአይደለም ሀገራዊ ቀርቶ በቤተሰብ ደረጃም ቢሆን ትምህርት ዲሲፕሊን ይፈልጋል። የራሱ ዲሲፕሊን ያለው የራሱ ስነ ምግባር የሆነ መሰረት ያለው ነገር ያስፈልገዋል እና ይሄ ውጫዊ ያለው ሁኔታ ወደ ውስጥም እየገባ ያለው አትሞስፌሩ ለልጆች ትንሽ ችግር እየተፈጠረ ነው ያለ። አሁን ከሌላ አካባቢ የመጡት ልጆችም አሁን በተለያየ እንትን ውስጥ ቆይተው ስለመጡ እዚህ ሲቀመጡ ብዙ ችግር ይቸገሩ ነበር። አሁን ነው ቅርብ ጊዜ ነው የተረጋጉ የመጡትና እንደ ሀገር ትውልድ የሚቀጥለው የተማረ ሆኖ ሲገኝ ነው። ያ ክፍተት ይፈጠራል ብዬ አስባለሁ። ስለዚህ መንግስትም እንደ መንግስት አስቦ ሌላውም አካል አስቦ የትምህርትን ጉዳይ የጋራ ነው፣ ለለውጥ ነው፣ ለተሻለ ነገር ነው ብሎ የታሰበ ነገር እየታሰበበት የትምህርት ስራ የማይቋረጥበት ዘዴ ቢፈጠር የተሻለ ነው ብዬ አስባለሁ። ሀገር የሚያድገው በትምህርት ነው። የአንድ ሀገር እድገት መሰረቱ ትምህርት ነው። ስለዚህ ያልተማረ ማህበረሰብ ሀገርን አያሳድግም። መሆን ያለበት ሰላም ነው። የመጀመሪያው ጥያቄ ሰላም፣ በልቶ ለማደር ሰላም፣ ለመማር ሰላም፣ ለሁሉም ነገር ሰላም ያስፈልጋል። ሰላም ደግሞ ሊመጣ የሚችለው ከአንቺም ከኔም ቤት ሲጀምር ነው። እንደኔ የግለሰባው የግል ሀሳቤ ሁሉም ሰው መማር አለበት ነው። ሁሉም የትኛውም አካባቢ ገጠሩም ከተማውም እነዚህ ልጆች ከዳንግላ ደጀን ድረስ እና ከጎንደር ሰሜን ጎንደር ድረስ ይመጡ አሉ። ምን ያህል ነው ባህር ዳር ላይ ወጭ የሚያወጡት የሚሉ መረዳት ያስፈልጋል። እነዛ ወላጆች እኮ ከአቅማቸው በላይ ሆኖ ነው እፍራት ነው ወላጆቻቸው የሚኖሩ እንዲህ እንዲሆነ ከዛ ይልቅ በየአካባቢያችን ሰላም ሆኖ በየአካባቢ ቢማር ጥሩ ነው። ለክልላችንም እድገትም ለሀገራችንም እድገት የመጀመሪያው ትምህርትና ትምህርት ነው። ስለዚህ ጸጥታው ተጠብቆለት ትምህርት ቢከፈት የሚል የራሴ አስተያየት። ትምህርት ቢከፈት ትምህርት ማንንም የሚጎዳ አይደለም። ህፃናት ቢማሩ ለምሳሌ የዛሬ 2 ዓመት አሁን 2ኛ ክፍል መሆን የሚገባቸው ህፃናት አልተማሩ። አንድ ቀን የዛሬ 12 ዓመት ስተጅ ማትሪክ የሚፈተን የለም ማለት ነው። 1ኛ ክፍል አልተመዘገበም። ስለዚህ ካልተመዘገበ የዛሬ 12 ዓመት ጠብቀሽ
ማትሪክ የሚወስድ እንደሌለ የሶ ጄኔሬሽን እዛ ላይ ስታክ ያደርጋል ማለት ነው። ዩኒቨርሲቲ የሚገባ የለም ማለት ነው። እና ይህንን ማሰብ ያስፈልጋል። ይህንን ማሰብ እንደኔ ነው። የትምህርት ስብራት አንድ ጊዜ አታዩ። ችግሩ የትምህርት ስብራት ቀስ ብሎ ነው የሚመጣው። እኔ በዚህ ደረጃ ላይ እንደዚህ አይነት በዚህ ክልል ውስጥ ይሄ ፍርድ ሲፈረድ ነገ በኋላ ይሄ ክልል አንድ ስቴፕ ወደ ኋላ የተንሸራተተ ሆኖ ነው የሚሰማኝ። ነገ በኋላ ይህን ክልል የሚረከቡ ወይንም አገር የሚረከቡ ዜጎች የት ይመጣሉ? 4 ሚሊዮን ህፃናት ከትምህርት ገበታ ውጭ ናቸው። ያን ትንሽ ሀገር ህዝብ ማለት ነው። ሀገር ተረካቢ ትውልድን ለማፍራት በሚደረግ ጥረት ውስጥ የመማር ማስተማር ሂደቱ የተሳካ መሆን የሚጠበቅ ተግባር ነውና ሁላችንም ኃላፊነታችንን እንወጣ። ትምህርት ለሁሉ። የተወደዳችሁ ተመልካቾቻችን በሹማቦ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተገኝተን ያዘጋጀንላችሁ የዛሬው የአስኳላ መሰናዷችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ ሰላም ቆዩ።